ስቃይዋ እንደቀጠለ ይገኛል። ሰራተኛይቱ ምሩን አቃጥላ ደፋቻት። እንዲሁም ደግሞ ምግብም ውሃም አልሰጣት እያለችና ትሰሚኛለሽ በሽታ ምን ያህል ከባድ እንደሆነ እዩ እስኪ እያለች መዛት አበዛች። ሰኒ ክብሮም ደወለላት። እጅጉን ደነገጠች። ጆከር በቅናት እንግብግብ አለ። ቆይ ሰኒ ማን ነው የሚደውልልሽ ብሎ ሲላት፣ እንዴ አንተ ምን አገባህ? አንተ ምን ነህና ልትቆጣጠረኝ ትፈልጋለህ? ብላ አለችው። ምን አስበሽ ነው? ማን ነው የደወለልሽ? አይደለም እንዴ ያልኩሽ። እና ታዲያ ይሄ በዚህ ልክ የሚያስቆጣ ነው? ነገርኩ እኮ የሚቆጣኝ ቦይፍሬንድ እንጂ እንዳንተ አይነት ሰው አይደለም አልኩ አይደለም እንዴ? ቆይ አንተ ለምንድን ነው እኔን የማትረዳኝ? ብላ አለችው። ስፒድ ጆከር ጋር ደውሎ ትሰማኛለህ? አንተንም ሆነ ያችን በፍቅርህ የወደክላትን ልጅ አልለቃችሁም። እኔ ስፒዲዮ አይደለሁም ወንድሜንም እህቴንም ጭምር ያለ ቤተሰቡን ነው ጠቅልዬ የምገላችሁ ብሎ አስፈራራት። ናታን የሴት ልብስ ለብሶ ናቲ ውጭ ለውጭ መሄድ አበዛ እና ኒና እጅጉን ሳቀችበት። ቆይ አንቺ ምንድን ነው በዚህ ልክ የሚያስቅሽ? ብሎ አላት። እና ታዲያ ምን ላድርግ? አንተ ልበልህ ወይስ አንቺ? አረ ይገርማል። ቆይ ለምንድን ነው በዚህ ልክ እንደዚህ የሆንከው? ብላ ስትለው ቀሚስሽን ላመጣልሽ ብዬ ነዋ። ከዛ የኪያ እናት ታዲያ ቀሚሱን ለማንጣት ከሆነ ምን ነው እጅህ አጣህ ወይስ ደግሞ ፌስታል አጣህ? ብላ አለችው። ያም ይሁን ይህ ዋናው መንጣቱ አይደለም። ለማንኛውም ራስህን ጠብቅ፣ ራስህን ተጠንቅቀህ ሂድ ብላ አለችው ኒና። በሌላ በኩል የቅዱስ ፍቅረኛ ሌላ አንድ እብድ የሆነ ሰው መጥቶ እያሰቃያት ይገኛል። ጭራሽ ባስ ብሎ ከጀርባዋ መጣና ጠረኗን አሸተተው። ምን ታውቂያለሽ? ጠረንሽ ገና ከውጭ ይጣራል እና በጣም ጥሩ መዓዛ ነው ያለሽ ብሎ አላት። አንተ ምን አገባህ? ጥሩ መዓዛ ይኑረኝ አይኑረኝ፣ ቆይ አንተ ሰውዬ ተልከህ ነው እንዴ በዚህ ልክ እኔን የምትከታተለው? ለምን ብለህ ነው? ብላ አለችው። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ጽናት ድራማ እንደቀጠለ ይገኛል። ኪራ በስተመጨረሻ አሁንም ችግር ውስጥ ገባ እና ሀና የምትባል ሰራተኛ መታ አቃጥላ ልትደፋው ነው። የእውነት በዚህ ልክ ጽናትዬ እንግዲህ ጉዷ ሊፈላ ነው። ቅዝቅዝ ያለችና ምንም ያልተረጋጋች እንዲሁም ይባስ ብላ ወረቀቱ ላይ ጁስ ሁሉ እየደፋች በጣም እረብሸዋለች። ኪራ እራሱን መቆጣጠር እስከሚያቅተው ድረስ ቆይ ምን አይነት ሰራተኛ ነው እንደዚህ ያመጡብኝ ብሎ በጣም ተናደደም። የጽናት ሰራተኛ አንድ አፍቃሪዋ እጅጉን እየረበሻት ይገኛል። እናም ከትምህርት ቤት ጓደኞቿ ሲመጡ ቆይ ለምንድን ነው አንቺ የማትረጁ? ማለቴ እሱ እኮ በጣም ነው የሚወድሽ ብለው ሲሏት ባካችሁ ተውኝ፣ እኔ አሁን ላይ ትምህርቴን ብቻ ነው መማር የምፈልገው ብላ አለች። ከዛ አንዷ ጓደኛዋ ተይ እንጂ ትንሿ፣ ታዲያ ይሄ ሰውዬ አስተዋይ አይደለም? ያን ያህል እኮ አንቺን የሚበድልሽ ነገር ያለ አይመስለኝም ብላ አለቻት። በቃ ተኝ ነይ እንሂድ ጓደኛዬ ብላ ጓደኛዋ ጋር ወደ ቤት ተመለሰች። ኪያ እጅጉን አለቀሰች። ከዛ ኪራዬ ለምንድን ነው የምታለቅሽው ኪያ ብሎ ሲላት ምን ላድርግ ብለህ ነው? ታውቃለህ እኔ ወደ አዲስ አበባ ስመጣ ምንም ተስፋ አድርጌ አልነበረም እና ማንም ስላለለኝ እኔ በህይወቴ ተስፋ ቆርጬ እናቴና እኔ ብቻ ነን ብዬ ሁሌ በቃ ይጸጽተኝ ነበረ። ቤተሰብ የለንም ብንሞት እንኳ ምናምን እያልኩኝ፣ ግን ዛሬ ደግሞ አንተ በጣም አስደስተኝ፣ እንዲሁም ደግሞ ለእኔ የሚቆረቆር ለእኔ መከታ ያለኝ አንድ ወንድሜ አለኝ ስል በጣም ደስ ይለኛል። ምንም የቱንም ያህል ክብሮም ርቆን እንኳ ብሄድ ግን
አንተ የባስ እዛ አንደኛ ያለ፣ ሁለተኛ ደግሞ ክብሮም ወንድም ያለ፣ ብቻ እኔ በጣም ደስተኛ ነኝ አለችው። ኪያ ነይ በይ ልቀፍሽ ብሎ እቅፍ አደረገና እንደዚህ አትበይ ትንሿ፣ እውነት ለመናገር እኔም ድሮ ባቅሽ እጅጉን ደስ ይለኝ ነበር። እኔም ብቸኝነት አይሰማኝም ነበር። እኔም እኮ ለብዙ ዓመታት ወንድም የለኝ እህት የለኝ እያልኩ እናትና አባቴን አስቸግር ነበረ። ግን ቀኑ ደርሶ እህትም ወንድም ማገኘው፣ ይባስ ብሎ ደግሞ በጣም መልካም ሚስት። ብቻ ቤቴ በደስታ ተሞላ እና ፈጣሪ ምንም ነገር እንዳያጋጥመን ብሎ አለ። አሜን ብላ ምርቃቷን ቀጠለች። ግን እውነት ለመናገር ታዲያ እዚህ ቤት ላይ ምን ነው ቡና አታፈይበትም እንዴ? ኧረ አፈላበታለሁ እማዬ ትምጣ ብዬ እኮ ነው። ኒናና ሰኒ እንዲሁም ደግሞ የኪያ እናት ውጭ እየሄዱ ያለ ውይ እውነት ለመናገር ለካ እንደዚህ ተሳስረናል ማለት ነው አለች የሰኒ የኪያ እናት። እውነት ነው አዎ ቤት እኮ ተቀምጠን ስለምንውል ለዛ ነው አሁን መንገዱን በደንብ መሄድ ያቃተን እያሉ ወክ አደረጉ። ሻይ ቡና ምናምን ተገባበዙ ሰኒና ጆከር። ሰኒና ጆከር ዛሬ አብረው አደሩ። ማለቴ ያው የቁልቁልና የሽቅብ ማለት ፈልጌ ነው። እናም ጠዋት ሲነቁ እንዴ አንተ ምን ትሰራለህ እጣገቤ ብላ አለችው። ምን ነው ማታ ራስሽ አይደለሽም እንዴ ፈራሁኝ አይጣየሁኝ አብረኸኝ ተኛ ብለሽኝ አብረሽ ተኛሁት። ቆይ አንቺ ሴትዮ ማታ ማታ የምትናገሪውን ጧት ጧት ትረሻዋለሽ ልበል እንዴ ብሎ አላት። ባክቶኝ በቃ አሁን ባትለፈልፍብኝ ይሻልሃል ብላ አለችው። እስፒዶ ደውሎ ለጆከር አንተ ትሰማኛለህ? እንደው አንተ ለሴት ብለህ ትክዳኝ እንዴ? እኔ ላንተ በጣም ብዙ መስዋዕትነት እንዳልከፈልኩ ብሎ አለው። እባክህ ይቅርታ አድርግልኝ። ሰኒን እኮ በጣም አፍቅሬያታለሁ፣ በጣም ወድጃታለሁ። ግን ምን ዋጋ አለው? እና ታዲያ እኔ ጋር እዚህ ከመለፍለፍ ለምንድን ነው መውደድህን የማትነግራት ብሎ አለው። ግን እመነኝ እኔ ባንተ በጣም ተናድጄብሃለሁ ብሎ አለው። ሀና ወይኔ ወረቀቱን አበላሸሁት፣ በቃ ይህ አለቃዬ ይገለኛል እያለች በጣም ተናደደች። ከዛ ቆይ ምንድን ነው የሚሻለኝ? ሰውየው ደግሞ በጣም ኃይለኛና እንዲሁም ቁጡ ነው። ታዲያ ምንድን ነው የማደርገው? ደግሞ እኮ አሁን አዘገጃጅተች አምጪ ይለኛል ብላ ዝም ብላ ደፋ ቀና እያለች ከዛ የኪያ ጓደኛው ጋር ሲያወራ ኬራ ከዛም በኋላ ከጠረጴዛው ስር ብድግ አለች። ምን አንቺ ደግሞ ዝም ምን ትሰሪያለሽ? ቆይ አንቺ ልጅ ሰላይ ነሽ ልበል እንዴ? እኔ እኮ ግራ ገባኝ። ያለነው እኮ የቢሮ ስራ ነው። ቆይ ምንድን ነው እንደዚህ የሚያሽሎከልክሽ ነው መሰለኝ፣ ወይስ ደግሞ እንቅልፍ ወሰደሽ? መቼም ያንቺ እንቅልፍ እኮ መከራውን ያየ ነው ብሎ አላት። በጣም ይቅርታ አለቃ ብላ ወጣች። ወይ ጉድ! እኔ ምልክ ቆይች ልጅ ግን ከየት ነው የመጣችው? ማለቴ በመንቀጭቀጭ ነው እንዴ ዲግሪና ማስተር የያዘችው? ብቻ ግን ልጅቷ በጣም ግራ ታጋባለች ብሎ አለው። አዎ እንደዚህ ናት እንግዲህ ቻላት። እውነት ለመናገር እኔ ያዘንኩት ነገ ለሚያገባት ባሏ ነው። ምን? አዎ መቼም ባሏ በዚህ ተቀጠለች መጨለሉ አይቀርም ብሎ ሲል ኪራና ጓደኛው ተሳሳቁ። የትንሿ አፍቃሪ እባክሽ ተረጀኝ፣ እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅሽ ብሎ ሲላት እባክህ እኔ በአንተ የተነሳ ከአሰሪዎች ጋር መጣላት አልፈልግም እና ደግሞ ጽናት በጣም ትቆጣጠረኛለች ያው ብላ ነው አልባሌ ቦታ እንድውል እንኳ አትፈልግም። እንዳጠና ብዙ ጊዜ ትረዳኛለች፣ ስራም ታግዘኛለች እና እኔም እንደሷ መሆን አልፈልግም። እንዴ ጽናት ምን ሆነች? ማለቴ ኪራን አግብታ ዘና ብላ እየኖረች አይደል እንዴ? አይ ቢሆንም እንኳ ህልሟን አላሳካችም። የሰው ልጅ መኖር የሚጀምረው ህልሙን ሲያሳካ ነው ብላ አለችው። ምሩዬ እየተሰቃየች ትገኛለች። እናም የምሩ ሰራተኛ የቀድሞው የምሩ ፍቅረኛዋ የነበረው እህት ናት እና ወንድሜ ላይ ያደረግሽውን እያንዳንዱ ግፍ አንቺ ላይ አሁን አደርገዋለሁ ብላ ውሃ ሲጠማት አታጠጣት፣ ምግብ ሲርባት አላበላት እያለች ነው። እና ናሆሜ ደግሞ ምንም እየተረዳት አይደለም። አሁን ላይ
እነ ጽናትም ሆነ እነ ሰኒ ምሩን እንደ ድሮ ርቀዋታል። ስለዚህ ምሩ ወደ ድሮ ማንነቷ